ሰላም እንዴት አላችሁ? ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም ወደ ሀገር ቤት የተሰኘው ነው። ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና በዩኒሜን በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የምናቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችንም የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ ያጋጠማቸውን ውጣ ውረዶችና ያሳለፉትን ስኬትና ውድቀቶችን እንዳስሳለን። ስለ ፍልሰት የተለያዩ ማህበረሰብ ክፍሎችና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። ከዚህ ቀደም እንዳቀረብንላችሁ የተለያዩ እውነተኛ የፍልሰት ታሪኮች ሁሉ በዚህ ክፍልም ለእናንተ ይመጥናል ብትመለከቱትና ብታዳምጡት ትማሩበታላችሁ ያልነውን እውነተኛ የፍልሰት ታሪክ ይዘንላችሁ ቀርበናልና ተከታተሉ። የዛሬ ባለ ታሪካችን የተሻለ ህይወት ይኖረኛል፣ ከሀገሬ ወጥቼ ውጭ ሀገር ብሰራ ቶሎ ተለውጬ ቤተሰቦቼን አሳልፍላቸዋለሁ ብላ አስባ ያላትን ሁሉ አሟጣ ከሰውም ተበድራ ከሀገሯ በህገወጥ መንገድ ብትፈልስም እንደ እድል ሆኖ ከህገወጥ ፍልሰቷ ምንም ሳታተርፍ በባዶ እጇ ተስፋ በመቁረጥ ወደ ሀገሯ ትመለሳለች። እንደምታውቁት የፍልሰት ታሪክ ሁሌም አይሞላምና አስደሳች መጨረሻ የማይኖርበት ጊዜ ይበዛል። የእህታችንን ታሪክ እንደ ብዙዎቹ ፍልሰተኛ ሴቶች ታሪክ መጨረሻው ጥሩ አልነበረም። የሰራችበትን አታ በባዶ እጇ በመመለስ ምክንያት የስነ ልቦናና የኢኮኖሚ ተጽዕኖ ይገጥማታል። ህይወቷም ከድጡ ወደ ማጡ ይሆንባታል። የተሻለ ኑሮን ለራሷና ለቤተሰቦቿ ተመኝታ ብትፈልስም ሁሉም ነገር እንዳሰበችው መሆን ቀርቶ ያልጠበቀችውና የባሰ ሆኖ በሀዘንና ተስፋ በመቁረጥ ወደ ሀገሯ ተመልሳለች። ይህንን አሳዛኝ ልብ የሚነካ የፍልሰት ታሪኳን እንድትከታተሉት ጋብዣችኋለሁ። ከፕሮግራማችን ጋር አብሬያችሁ የምቆየው እኔ ዳኛ ይታይ ጣሴ ሲሆን እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። መልካም ቆይታ። ዛሬም ሞት እንሰማለን። ዛሬም ይህን ያህል ህገወጥ ፍልሰተኞች አስከሬናቸው በባህር ዳርቻ ተገኘ ይባላል። የሚጓዙበት ጀልባ ሰጠመች፣ የተሳፈሩት ፍልሰተኞች ሁሉም አለቁ የሚሉ ዜናዎች አሁን የሁሉም ሚዲያዎች የዜና ማሟሻ እየሆኑ መጥተዋል። በገፍ ከሀገራቸው ይወጣሉ፣ በግፍ በየበረሃውና በየባህሩ ቀልጠው ይቀራሉ። ይህ የብዙ ሴት እህቶቻችን እውነተኛ የህገወጥ ፍልሰት ታሪካቸው ነው። እንደ እውነታው ከሆነ አብዛኞቹ ስለ ህገወጥ ፍልሰት በተወሰነ መልኩ መረጃ ቢኖራቸውም ቅሉ እንዲህ ግን ህይወታችንን እስከ መስዋዕት ያደርሰናል ብለው ስለማያስቡና በተለያዩ ገፊ ምክንያቶች ወይንም በህገወጥ ደላሎች ተታለው ስለሚጓዙ ብዙም ለመቅረት አይፈልጉም። ገብተው ካላዩት ኖረው ካልሞከሩት የማይገለጥ እውነት እየሆነባቸው ዛሬም ይህንን ፕሮግራም ስናዘጋጅ ጉዞ የጀመሩ ለመጓዝ የሚያስቡ እንደሚኖሩ አንጠራጠርም። እርግጥ ነው የህይወት ስንክሳር ወይንም ፈተና ብዙ ነው። አንዱን ሲሉት አንዱን፣ ይህንን ፈታ ነው ሲሉት ሌላውን እየተካ የመኖር ተስፋቸውን ያጨልምባቸዋል። በዚህ ጊዜ ያልሞከሩትና ያላዩት የቀረ አንድ እድል ቢኖር ያው መከረኛ ህገወጥ ፍልሰት ብቻ ሆኖ ያገኙታል። ብዙዎቹ ውጤቱን እንጂ ሂደቱን አይመለከቱም። ተስፋውን እንጂ መንገዱን አያስቡትም። ገንዘቡን እንጂ ስቃዩን አያሰሉትም። በዛ ላይ ከ101 የተሳካላትን ፍልሰተኛ ታሪክ እንደ ብዙ ሺህ ሆኖ በሀገር ሁሉ ስለሚዳረስና ለዚህም ህገወጥ ደላሎችና ውጪ ናፋቂ የቅርብ ሰዎች ተደማምረው ልባቸውን ስለሚያሸፍቱባቸው ሴት ፍልሰተኞቹም ሁለቴ ለማሰብና ለማንሰላሰል ጊዜ አያገኙም። ልባቸው ቆርጦ ለመሄድ ይነሳሉ። ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነው ወደ ሀገር ቤት ፕሮግራማችን ነው። ወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩር ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ የምናቀርበው ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኒሜን በተገኘ የገንዘብ ድጋፍ ነው። ዛሬ የሚገኘው በምስራቅ ሐረርጌ ዞን በደደር ከተማ ነው። እንግዲህ በደደር ከተማ በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩረውን ፕሮግራም ይዤ አንዳንድ ባለታሪኮችን እያነጋገርኩ እገኛለሁ። ዛሬም አንድ ባለታሪክ አጠገብ ያለች ታሪኳን ታካፍለናለች። ተከታተሉ። ስምሽም አልበል? ፋጡማ አብዱ እባላለሁ። ጥሩ። እንግዲህ ፋጡማ ታሪክሽን ለሌሎች እህቶቻችን ለማካፈል ፍቃድሽ ሆኖ እዚህ ስለተገኘሽ እጅግ አድርጌ አመሰግንሻለሁ። እስቲ ስንት አመት ቆየሽ? የት ሀገር ነበርሽ? የጉዞ ሁኔታሽ እንዴት ነበር? እስኪ ያጫውች። ሀልን ድሮ ደሜን አሲ እኔ ድሮ ሶድ በተናው እንደገኘ
خياتي نيرمي هيرن جلتي سبب هيرتي ندير دواسيني قبضنا ركعت كم بيقان cinque hidar mana matin deme dirada asene dirada watina ka khasatti misho ganda takarkadde warra takademe gale lama deme jir arkadde khana qotu jan niyana esa yana wani da ina jan somali sai na jan ayye khanetin dalala masan kuni khana wajin warra duran qarara deme jir khaye walin demne artisheekhin seene artisheekhi angabaatii lama dalayne achirraa kayatin yerowwee dhaqe hargeysa dabree yerowwee san angabaatii 3-4 takka dalayne san booda obboleessi michoo sanii baara afaan jira bosaasoo jira bosaasoo san dhaqe cinkuma sanituun ifdura noofu jira anga woomaan deemee keessaa bu'asittuun deebi'aa hun seene amma Somali sana gudayne xiqqoo turre gaafas dooniin qarshii 300 qofaan qoran doonii san koree bahee taraasan nagayaan rabbi na baase qootii jira yaman kana qootii jeni jirti qootii san jehin san turre jehin san amata meeqa turre gaa qarshii harkatanii qootii keessaa boonumne hin danda'u qootii san keessa turre achirraa baanee hangana ammaas nakana ma anin qabu fireena sina jemne ani akarmatin dem ilmo takana sai qaba takani dute ilmo masanin deme kuddise faayde se magala dira keessa galee itti jiraadha jeetiin amantii firraa qaba dadhee muradhee deemu jira achi jahin sana matanin teenye amata san booda achirraa qarshii wayii osoo daddalagu mana hoteela namaa dalagu harkadhee sanaa seenaan nun dalayneewu taariba nama arkanne sharikota amma ga nama akka duritti nama baraddeemi nama oromoo taariba haguru wajjin deemne miilaan seene gaafas yeroo san nagayaan seene suudii taniin seene tuni beesh janiin jiizaan jechuu manxiqaa isaanii akka Addis Ababaa jedhamu kana jiizaan jedhaniin jiizaan kana seene jiizaan kana amma beesh janiiti magaalaa xiqqoo akka dadartanaa jira achi dhayne achi amata 4 wagguun dalagadde nin qabame hayyaman qabuume seeraan alaa qabameetiin alhamdulillaahi badagaa lubbuuti jaannumaan galee qabamnaan harka mootummaa gallee mootummaan nu qabdee ambaasiin keenya hanga jiruuf nagayaa haa galatoomu turjumaan hunda ta'ee hunda nu dubbisee bijumati jitanaaf fudharree gale gallaan hin dhaabbanne amma deemu malee waan hin faayideessa hin qabu waan hin harkadhe hin qabu harka duwwaa miskiinummaa bakka dheengaddaatti hin deebi'e amma gurbaa kanaas nakaa firraa hiisise jechuudha na hiike gurbaan amma na hiike waraqaa faqsiitis fudhadhee naxaan jira haadha abbaa kiyya ijaan harkee ammas ka'ee kute ka'ee hogguuniin amma warratti achitti Soomaalitti deebi'e taariba deemu harkadhe taariba sanii wajjin bishaan irra doon irra ni qaaloyte jirti irra galee bishaan na nyaate tokko kajaartii isaa baasu jiru akkatti kasaa kana qabeen beeku wallaahi cammeeti jitanaa halluunaan na qabee isaan na qabeen beeku qabee na baase alhamdulillaahi lubbuun tija kana baateen jeegaa bee bishaan kanarraayis hadhaa bituu asanirraayis bee gaa osoo mootummaa yamanees osoo dheeysinuu osoo maal jennuu kaanee kunne ogguu dabarree ወደ ድሬዳዋ ሄድኩ። ድሬዳዋም እየኖርኩኝ ድንገት አረብ ሀገር ሄደው የተመለሱ 2 ሴቶች ጋር ተዋወቅኩኝ። እነሱም ለምን ወደ አረብ ሀገር አንሰደድም አሉኝ። እኔም ወዴት እንደምንሄድ ጠየቅኳቸው። ወደ ሶማሌ ነው የምንሄደው ካሉኝ በኋላ ተያይዘን ወደ ሶማሌ ጉዞ ጀመርን። ሶማሌ ከደረሰን በኋላ ለ2 ወር ያህል በስራ ቆየሁኝ። ሶማሌ ውስጥም የረው የሚባል አካባቢ ሄጄ 6 ወር ሰራሁ። ከሁለቱ ሴቶች መካከል የአንዷ ሴት እህት በሳሶ የሚባል አካባቢ ነበር የምትኖረው። እኛም ወደ በሳሶ ሄደን ከዛም በመርከብ ወደ የመን ለመሄድ የመርከብ ጉዟችንን ጀመርን። በዛን ጊዜ የአንድ ሰው የመርከብ የጉዞ ዋጋ 300 ብር ነበር የሚያስፈልገው። እኛም በሶማሌ ቆይታችን በስራ ላይ ስላሳለፍን የተወሰነ ብር ስለነበረን ለመርከቡ የምንከፍለውን ብር ከፍለን የመን ገባን። እንግዲህ ምን መሰለሽ ከሀገሬ ስወጣ አግብቼና 2 ልጆች ወልጄ ነበር። አንዷ ልጄን በሞት አጥቻለሁ።
ሰርቼ ልጄንም ለማሳደግ እንዲሁም ወደ ሀገሬ ስመለስ የምኖርበትን ጠንክሬ ለመስራት ቆርጬን የተሰደድኩት። ለአንድ አመት ያክል የመን ውስጥ ሆቴል ውስጥ ተቀጥሬ ሰራ ነበር። ከዛም የሰራውትን ብር ይዤ ወደ ሰንዓን ሄድኩኝ። እንግዲህ ባይገርምሽ በእግራችን ነበር የምንጓዘው። እንዲህ እያልን ሳውዲ ገባን ልሻለሁ። ሳውዲ ውስጥ ልክ እንደ አዲስ አበባ ዲዘን የሚባል ከተማ አለ። እዛ ነበር ለተወሰነ ጊዜ የቆየ ነው። ነገር ግን ከተወሰነ ጊዜ በኋላ ከዲዘን ወጥተን ልክ እንደ ደደር ያለች ትንሽ የቤጅ ወደምትባል ከተማ ሄድን። እዛም ለ4 አመታት ሰራውኝ። ድንገት በስራ ላይ ያለው በፖሊሶች ተያዝኩኝ። ምክንያቱም ህገወጥ ስደተኛ ስለነበርኩኝ ነበር። ከዛም በሀገሪቱ መንግስት ወደ ሀገራችን ተላክን ልሻለሁ። ነገር ግን ባይገርምሽ በሰላም ልግባ እንጂ በባዶ እጄ ልክ እንደ በፊት ስሰደድ እንደነበረው ባዶዬን የተመለስኩት። ባለቤቴም ባዶ እጄ መመለሴን ሲያውቅ በንዴት ፈታኝ። እኔ በጣም ስለተናደርኩ ተመልሼ በድጋሚ በሶማሌ በኩል በመርከብ ሄድኩኝ። ከዛም ባይገርምሽ መርከቡ ተገልብጦ ባህር ውስጥ ሰመጥኩኝ። አንድ ሰውዬ ከየት መጣ ሳይባል እጄን ይዞ አወጣኝ። ከዛም ከሞት ተርፌ የመን ደረስኩኝ። እዛም የመን ውስጥ የሀገሪቷ ህግ አስከባሪ ፖሊሶች ሲመጡብን ስንሸሽ ለተወሰነ ጊዜያት አሳለፍኩኝ። እንዲህ ያልን ሳውዲ ሳንደርስ አጠገቤ የነበሩ ሰዎች ጋር ተበታተንን። እኔም ልክ እንደ አረብ ሀገር ሴት አሮጊት ተከናንቤ ብቻዬን መጓዝ ጀመርኩኝ። የዛ አካባቢ ሰዎች እቺ አሮጊት ወዴት ነው የምትሄደው ብለው ቢያናግሩኝም ዝም ብዬ ጉዞዬን ቀጠልኩኝ። እነሱም የዚህ ሀገር ሰው ትሆናለሽ ብለው አልፈውኝ እንደሄዱ ከፊት ለፊት አንድ መስጊድ ታየኝና ልክ መስጊድ ውስጥ እንደደረስኩኝ ራሴን ስቼ ወደቅኩኝ። ከዛም ጉንዳን ዝንብ ሁሉ አፌን ከቦኝ ነበር። እዛ መስጊድ ውስጥ የነበሩ ሰዎች ዋስ ያጠጡኝ። ትንሽ ነፍሴ መለስ አለች። ከዛ በኋላ ከደላሎች ጋር አገናኝተውኝ ወደ ሳውዲ ሄድኩኝ። ከዛም እዛው እየሰራው ለሁለተኛ ጊዜ ተይዤ ወደ ሀገሬ መጣሁ። ከዛም እኔም እዚሁ ሀገሬ አግብቼ መኖር ጀመርኩ ልሻለሁ። ይህ ያለፍሽበት ጉዞ ስለ ፍልሰትና ስለ አደጋዎች ያለሽን አመለካከት ቀይሮታል? አማ ሴራን አላደሙን ከየሳን ዱጋሶን ሴራን ደሜ ፋይዴ ዋንታቴፉ ከራ ሴሩማ ቀበይሳ ሞቱማ ከያቲን ፋይዳን ንገላ ሴራን አላደሙን ፋይዳ አላ ነገሬቲን ገሌ አፋይዳን በህጋዊ መንገድ ብሄድ ኖሮ ራሴንም ቤተሰቤንም ሀገሬንም ጭምር ጠቅም ነበር። ነገር ግን እኔ በህገወጥ መንገድ ስለሄድኩኝ ያለ ምንም ጥቅም ነው በባዶ እጄ የተመለስኩት። ብቻ በሰላም መመለሴ ፈጣሪ ይመስገን። በተመሳሳይ መንገድ ወደ ውጭ ሀገር ለሚሄዱ ወጣት ሴቶች ምን መልእክት አለሽ? ድብርቶታፊ ወላ ዲረቱ መታዳን ጠላቆፋሚ ለሴቶች ብቻ ሳይሆን ለወንዶችም ጭምር ነው የምናገረው። ባይገርምሽ በስደት ወቅት ከመካከላችን በውሃ ጥም በምግብ እጦት ምክንያት ስንቱን በመንገድ ላይ በሞት አጥተናል። ስለዚህ እኔ የምመክራችሁ ነገር ቢኖር ማንኛውም ሰው በህጋዊ መንገድ እንጂ በህገወጥ መንገድ ሰደዳለሁ ብላችሁ እግራችሁን ከሀገራችሁ እንዳታነሱ ነው የምላችሁ። ከመሄድ ሊያግዱ የሚችሉ ምን አይነት እድሎች ወይም ደግሞ ድጋፎች ሊመቻቹት ያለሽ? ካን ሞቱማንስ ዳንጋ ከኛ ነው ይቴ አካም ሞቱማን ከኛ አካ ነምኒ ሴራን አላ ሶማሊ ተናዎችን ሰን ዳንጋ ከኛ ነው ቀብዴ ሐዋስንንስ ና ዳበቴ ሞቱማን ቆፍቲን ቆባን ደንዶ ሐዋሳ ከይሳንስ ነምኒ ኒባ ሐዋሳስ ወሊን ዳበኔ ከስላዴ ሙዴ ሞንስ ሞቱማ ዲይስኔ ከደገኘስ እትይምኔ ልብሳ ለብሰት ደበርስኔ ሞቱማን ከኛ ዶርኬ ኸረ ሴራ ቀበይሳቲና ኦፉን በርባዳን ምስኪና ገርቴ ሀርካ ቀለጂ ካን ዳባ ሞቱማ ሀርካ ሞቱማቲን ከዲየሙሳን መንግስት የህገወጥ መንገዶችን ዘግቶ ህዝቡም ከመንግስት ጎን ቆሞ ህገወጥ ስደትን መቃወም አለበት። በህገወጥ መንገድ ለመሰደድ ያሰቡትም በህጋዊ መንገድ ተመቻችቶላቸው እንዲሄዱ ነው የምመክረው። እሺ ፋጡማ፣ ስለነበረን ቆይታ እጅግ አድርጌ አመሰግንሻለሁ። ፍቃድሽ ሆኖ ከኔ ጋር ቆይተሽ ታሪክሽን ለሌሎች ሴቶቻችን ስላካፈልሽ እኔ ጥያቄዎችን ጨርሻለሁ። መታመሰግኙ መታስተላልፊ መልእክት ካለ እድሉን ላንቺ ልስጥሽ። ገላቶ ማለት ነንቻ እሲን አራንተነ በከተነ ረዲያተኔ ከነ እያኑ አገርተኔ እሲን አርከሬቱ ዱበቹ ከኛ ከናፎ ሄዱን ገመዳን እኔም በጣም አመሰግናለሁ። እናንተም በአካል መታችሁ ብሶታችንን እና ታሪኮቻችንን ስለተካፈላችሁ ከልብ አመሰግናለሁ።
ውድ ተመልካቾቻችን በምስራቅ ሐረርጌ ዞን በደደር ከተማ ከፋጡማ ጋር የነበረኝ ቆይታ ይህንን ይመስላል። ፋጡማ ያካፈለችን ታሪክ በጣም አስተማሪ እንደሆነ እርግጠኛ ነኝ። በህገወጥ መንገድ ፍልሰት ወይም ደግሞ ጉዞ ለሚያደርጉ እህቶቻችን ትልቅ ትምህርት ነው ያካፈለችን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። ታዲያ ነገሩ ሁሉ በለው በለው ያሉት ነገር ይሆንና ያ ሁሉ የተባለለትና የተወራለት የተስፋው ጉዞ አፍዝዞና ደንዝዞ በድን አድርጎ ከሰው ተራ አስወጥቶ ባዶና ምንም እንዲሆኑ ያደርጋቸዋል። ምን እንኳን እንደተፈጠረ ሳይገባቸው ራሳቸውን መቀመቅ ውስጥ ከቶ ያገኙታል። ብዙ ያልተጓዙና ባጭሩ የቀሩት ለበረሃ በሽታና ጥም እጅ ይሰጣሉ። ግብዓተ መሬታቸው ሳይፈጸም ሬሳቸው እዛው በረሃ ላይ ለአሞራራት ሆኖ ይቀራል። ትንሽ ያለፉት ደግሞ በጀልባ ማዕበል ተውጠው የአሳ ነባሪ ምግብ ይሆናሉ። ይህንን አልፈው ደግሞ ድንበር ላይ ከደረሱ የድንበር ጠባቂዎቹ ጥይት ሰውነታቸውን ወንፊት ያደርገዋል። ወይንም በገንዘብ እጥረት ምክንያት ህገወጥ ደላሎቹ ገለዋቸው ወይንም ጥለዋቸው ይሄዳሉ። ይህንን ሁሉ ነገር ደግሞ አልፈው ሰው አገር ከደረሱ ከፖሊስ እስርም ካመለጡ ለመከራ ተላልፈው ለአንዷ ማዳም ባሪያ ሆነው ይሸጣሉ። ከዛም በአዲስ ምዕራፍ ደግሞ እንደ አዲስ መከራቸው ይቀጥላል። ሰው እንዴት ለዓመታት ሙሉ ቀኑን በመከራ ያሳልፋል? ሞትን በሚያስመኝበት ክፉ መከራ፣ ሰው በሌለበት ሞት በሚያፋጭበት ስቃይ በሚጮህበት ክፉ መከራ ውስጥ እንዴት ህይወት ይገፋል? ሰላም ውድ ተመልካቾቻችን፣ ይህ ሳምንታዊ የሆነው የወደ ሀገር ቤት ፕሮግራማችን ነው። የወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩር ፕሮግራም ሲሆን ይህንን ፕሮግራም ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኤንዊን በተገኘ የገንዘብ ድጋፍ ዘወትር ቅዳሜ በአባይ ቴሌቪዥን በዚህ ሰዓት የምናቀርብላችሁ ሳምንታዊ መሰናዷችን ነው። ዛሬም እንግዲህ በምስራቅ ሐረርጌ ዞን በደደር ከተማ ነው የሚገኘው። በደደር አጠቃላይ ሆስፒታል ከዶክተር ደረሰ ጎሳ ጋር ቆይታ ይኖረኛል። ተከታተሉ። እሺ፣ ስሜ ዶክተር ደረሰ ጎሳ እባላለሁ። ጠቅላላ ሐኪምና የደደር ጠቅላላ ሆስፒታል ሜዲካል ዳይሬክተር ነኝ። በዚህ በሆስፒታል ውስጥ ለ7 ዓመት ያህል አገልግያለሁ። ጥሩ ዶክተር፣ እንግዲህ ከሕክምና እይታው አንጻር መደበኛ ባልሆነ መንገድ ተከትለው ተይዘው የሚመለሱ ወጣቶች በተለይ ሴቶች መካከል በጣም የተለመዱ የጤና ችግሮች ምንድን ናቸው? ወደ እናንተ ተቋምስ ይመጣሉ? ያው በአጠቃላይ ስናየው ያው ለስደቱ ላይ የሚሰደዱ ሰዎች ለተለያየ የሕክምና እክል ሊያጋጥማቸው ይችላል። ከነኚህ ውስጥም የሳይካትሪክ ኢልነስ የምንለው ያው ከስትረስ ጋር ከመጨናነቅ ጋር ከተያይዞ የሚመጣው ሲሆን፣ ሌላ ደግሞ ያው የሚሄዱበት ኮንዲሽን አመቺ ስላልሆነና እና ይሄ አንድ ጋር ታጭቀው ስለሚሄዱ የተለያዩ ለተላላፊ ሊሆኑ በሽታዎች ሊጋለጡ ይችላሉ። በተለይም ይሄ ከመደፈር ጋር የተገናኙ በሽታዎች፣ የአባላዘር በሽታዎች፣ HIV እና ሌሎችም ተላላፊ በሽታዎች እነ ቲቪ እነሱ ሊጋለጡ ይችላሉ። እና ደግሞ ያው የምግብ ማነስ ጋም የተያያዘ ችግር ሊያጋጥማቸው ይችላል። ወደኛ ኮንቴክስት ግን መልሰን ስናየው ያው ይሄ ሳይካትሪክ ኢልነስ የምንለውም ኮመን ሆኖ እያለ ግን በተለይ ቲቪ በጣም እዚህ ወደዛ ሄደው ከሚመለሱ ሰዎች ጋር በጣም ኮመን የምንላቸው የዲዚዝ እንትን ነው። ሃይሊ ፍሪኩዌንትሊ ኦከር የሚያደርግ የበሽታ አይነት ነው ቲቪ። በተለይ እዚህ አካባቢ ያው መድኃኒት የተላመደ ቲቪ ኮመን ነው። ከዚህ ውስጥም ደግሞ አብዛኛው የዲዚዙ ስርጭት የሚጀምረው ከነሱ ነው። ስፔሻሊ አሁን ወደ ሶማሌ ክልል መጀመሪያ ሊሰደዱ ሲሉ ወደዛ ነው የሚሄዱት። ከዛ ወደዚህ የተመለሱ ሰዎች ናቸው ይሄ ከመድኃኒት የተላመደ ቲቪ ብዙ የሚገኝባቸው ማለት ነው። እዚህ መተው ይገኝባቸዋልም ያስተላልፋሉ ለሌላው ጤነኛ ሰው። እንግዲህ እንደነዚህ አይነት በአደገኛ ጉዞ ምክንያት የሚመጡ የጤና ችግሮች ምንን ያሳያሉ? እንግዲህ እነኚህ
ችግሮች የሚያሳዩት በጣም አንደኛ በጣም ተጋላጭ መሆናቸውና ለበሽታው ተጋላጭነታቸው ሃይ መሆኑንና ያው በጊዜ ደግሞ ያለው ኮንዲሽንም ለሕክምና እንትን ስለማያመቻቸው አብዛኛውን ጊዜ ያው የከፋ ሁኔታ ላይ ከደረሱ በኋላ ነው የሚመጡት እና ይሄ እንግዲህ ያው እንደ ማህበረሰብ ስናየው እንደ እንትን ስናየው ይሄ ሶሾ ኢኮኖሚክ በርደን ነው፣ ለሀገሪቷም ሶሾ ኢኮኖሚክ በርደን ነው፣ ለህዝቡም በጣም ከምግብ እጥረት ስፔሻሊ ከሴቶቹ ጋር ተያይዞ ያው ልጆቻቸውን ጥሎ ነው የሚሄዱት። አብዛኛውን ከምግብ እጥረት ጋር ተያይዞ ተኝተው የሚታከሙ ልጆች የእናቶቻቸው በስደት የሄዱ እንትኖች ናቸው። ስደት ለተለያዩ የተላላፊ በሽታ መንስኤ ማለት ለመተላለፉ ዋነኛ ምክንያት እንደሆነና ይሄ ደግሞ ያው ከበሽታው ጋር ተያይዞ የተለያየ የማህበረሰብ ክፍል ላይ ጉዳት እንደሚያደርስ ነው የሚያሳየው። በተለይም ከሴቶች ጋር ተያይዞ ልጆቻቸውን ጥለው ይሄዳሉ። ልጆቻቸው ለተለያየ ለምግብ እጥረት ምናምን ተጋልጠው ብዙ እኛ ጋር የሚተኙበት ኮንዲሽን አለ። እነሱም የበሽታው ተጋላጭ መሆናቸው ብቻ ሳይሆን የተለያዩ ተላላፊ በሽታዎች ላይክ ከመድኃኒት ጋር የተላመደ ቲቢ የሚተላለፍ ዋነኛ መተላለፊያ መንገድ መሆናቸውን ነው የሚያሳየው። እንግዲህ እንደዚህ እንደ ደደር አጠቃላይ ሆስፒታል በህገ ወጥ ፍልሰት እየተጓዙ ብዙ ጊዜ ያው ሴቶች፣ ወጣቶች፣ እናቶች፣ ህፃናት ልጆቻቸውንም ይዘው የሚሰደዱ ፍልሰተኞች እንዳሉ ያው ከባለታሪኮች እየሰማው ነው ያለሁት እና እንደው በጣም በብዛት ነው። ምን አይነት አሁን ከቲቪ ውጪ ከመደፈር ውጪ ይሄ ተላላፊ የሆኑ የአባላዘር በሽታዎች እንዳሉም እየገለጽክልኝ ነው እና የትኛው የእድሜ ክልል ላይ በሽታው ከፍ ያለ ነው? ያው እንግዲህ ኮመንሊ ከ20 እስከ 30 ባሉ እድሜ ክልሎች ውስጥ ነው አብዛኛዎቹ እነኚህ የቅድም ያልኳቸው በሽታዎች እኛ ጋር ማኒፌስት የሚያደርጉትና የሚታዩት ኮመንሊ በዚህ እድሜ ላይ ነው። ያው ይሄ ተላላፊ የሚባሉ በጣም በርካታ በሽታዎች እንዳሉ ይታወቃል። ግን ያው የጉዞ መንገዳቸውም በጣም ራስን የጠበቀ ካለመሆኑ የተነሳ ነው እነዚህ ተላላፊ በሽታዎችን ታመው እድለኛ ከሆኑ ነው ወደ ሆስፒታል መጥተው የሕክምና እርዳታ የሚደረግላቸው። አገግመው የወጡ አሉ ወይንስ እንደው የከፋ ጉዳት የደረሰባቸውስ ታካሚዎች አሉ የምታስታውሰው? በዚህ ከፍልሰት ጋር ተያይዞ በዚህ ጉዞ ላይ እኛ ጋር ብዙ ጊዜ ያው ይሄ ነው ብለን እንደዚህ በእርግጠኝነት የማስታውሰው ከፋ ጉዳት ባይኖርም ግን እኛ ጋር አሁን የከፋ ብለን እንደኛ ሆስፒታል የከፋ ኮንዲሽን ብለን መግለጽ የምንችለው የትኛው ነው? እናቶቻቸው የሄደው እዚህ የምግብ እጥረት ይዟቸው የሚተኙ ህጻናቶች ናቸው። አሁን የከፋ ኮንዲሽን የምንለው ብዙ ጊዜ ለትልልቅ ሰዎች ነው ጥሎ የሚሄዱት፣ እነሱ ናቸው። አሁን ህጻናቶቹ ለምግብ እጥረት ተጋልጠው እኛ ጋር የሚተኙት ናቸው። እነሱ ደግሞ ያው ቢያንስ በወር እስከ 2፣ 3፣ 4 ህጻናቶች በምግብ እጥረት ታኝተው ታክመው አገግመው የሚወጡበት ሁኔታ ነው ያለው። ሌላኛው ያው ይሄ ከመድኃኒት የተላመደ ቲቪ ጋር ሴንተር እንደመሆናችንም አንፃር እሱ በጣም ኮመን ነው። ያው ፔሸንቶቹ አብዛኛውን ጊዜ በዘግይተው ስለሚመጡ ብዙ ጊዜ ሳምባቸው ላይ የከፋ ጉዳት አድርሶ የፋይብሮሲስ የምንለው ለተደጋጋሚ ሆስፒታል አድሚሽን ያጋለጣቸዋልና ኮመን የምንለው ይሄ ነው። እኛ ጋር በጣም ኮመንሊ የሚኖረው ማለት ነው። ያው የተለያዩ የተላላፊ በሽታዎች አሉ። አሁን ይሄ ሄፓታይተስ የምንለው ኮመን ነው። ኤችአይቪም እዚህ ያው ኤአርቲ እንደ ኤአርቲም ኤችአይቪ አገልግሎትም ስለምንሰጥ እሱም ኮመን ነው። ግን ዳይሬክት ከስደቱ ጋር ይገናኛል አይገናኝም የሚለውን ነገር ያው ተጨባጭ ዳታ እኛ ጋር ስለሌለን ይሄን ነው ማለት አንችልም። ግን ኮመን ነው እሱ። ሌላው ደግሞ
ሌሎች እነኚህ ተላላፊ በሽታዎች እነ ሲፊሊስ የምንላቸውም እነሱም ያው ኮመን ናቸው። እንደውም ከሌላው ቦታ በተለየ ይሄ ደግሞ ያው ምናልባት እንግዲህ ኤክስፖዠሩ የሚያመጣው ኮንዲሽን ያው ከኤክስፖዠሩ የሚያመጣው ኢምፓክት ሊሆን ይችላል ከስደቱ ጋር ተያይዞ ማለት ነው። አዘርዋይስ ስፔሲፊካሊ እንደዚህ ማስታወሰው ፔሸንት እኛ ጋር የለም። ያው እንግዲህ መድኃኒት ተላምዶ ከቲቢ ፔሸንቶች ውጪ ማለት ነው። እንግዲህ ያው ብዙ ጊዜ አሁን እናቶች ልጆቻቸው ህፃናት ልጆቻቸውን ጥለው ወደ ፍልሰት ሲሄዱ እነዚህ ህፃናቶች ደግሞ ያው ሚንከባከባቸው ስለሌለ በምግብ እጦት ምክንያት ነው እናንተ ጋር መተው አድሚት የሚያደርጉት ማለት ነውና እርዳታ የሚደረግላቸው። እንግዲህ ይሄ የፍልሰት ምን ያህል ከባድና አስጨናቂ እንደሆነ ነው የሚያሳየው። ምክንያቱም ህፃናቶች እናቶቻቸው ከሌሉ አልፎ ተርፎ ህፃናት ልጆች ላይ ራሱ አብረዋቸው ባይሄዱ እንኳን እዚህ ባሉበት ትልቅ የጤና ችግር እንደሚደርስባቸው ነው የሚያሳየው። እሺ ዶክተር ያው ስለሰጠኸኝ ማብራሪያ እጅግ አድርጌ አመሰግናለሁኝ። እኔ ጥያቄዎችን ጨርሻለሁ። የምታስተላልፈው መልእክት የምታመሰግነው ካለ እድሉን ላንተ ልስጥ። ያው በቅድሚያ እናንተ ይሄ ችግር አይደንቲፋይ ሆኖ ለማስተማሪያ እንዲሆን ስላደረጋችሁ ያው በደደር ሆስፒታል ማኔጅመንት ስም ማመስገን ፈልጋለሁ። ከዚህ ጋር ተያይዞ እንግዲህ ያው ማስተላልፈው መልእክት ያው ስደት እንትኑ የሱ ተጽዕኖ ኢምፓክቱ የሚሰደደው ሰውዬ ላይ ብቻ አይደለም እስከ ማህበረሰቡም ዘልቆ የሚሄድ ችግር ስለሆነ በተቻለ መጠን በህገወጥ መንገድ የሚሄዱ ወገኖቻችን ራሳቸውን በህገወጥ መንገድ ለተለያዩ ተጋላጭ ለሆኑ በሽታዎችም ይሁን ቤተሰቦቻቸውንም እስከ መበተን የሚያደርስ ነገር ስለሆነ ወደዚህ ነገር ባይገቡ የሚለውን ነው መልእክት ነው ማስተላለፍ ፈልገው። እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን በደደር ከተማ አጠቃላይ ሆስፒታል ከዶክተር ደረሰ ጋር የነበረኝ ቆይታ ይሄንን ይመስላል። ዶክተርን እጅግ አድርጌ አመሰግናለሁ። ከሌሎች በርካታ ባለሙያዎች ጋር ቆይታዬ ይቀጥላል። መልካም ቆይታ። በህገወጥ ፍልሰት በጉዞ ላይ እንዳሉ በሚደርስባቸው የውሃ መመረዝ ወይንም የከፋ ረሃብ አሊያም በተደጋጋሚ መደፈር የተነሳ የህይወት ዘመን ቋሚ በሽታ ይሸምታሉ። ከዛም ውጪ በሰው ሀገር ላይ ሆነው ረጅም ሰዓታትን በስራ በማሳለፍና በቂ ምግብ ባለማግኘታቸው ምክንያት እንዲሁም ለጤና በማይስማማ ተደጋጋሚ ሽታ የተነሳ በበሽታ ይለከፋሉ። በዛ ላይ ቶሎ ሕክምና ቢያገኙ ሊድን የሚችል በሽታ እንኳን ቢሆን ይህንን ተረድቶና አስቦላቸው የሚወስዳቸው ሰው ባለመኖሩ ምክንያት ህመማቸው ስር ሰዶ የማይድንበት ደረጃ ላይ ይደርሳል። ወይም እዛው ለሞት ይዳርጋቸዋል፣ አሊያም ሀገራቸው ድረስ ተከትሎ መጥቶ ቋሚ ህመምተኛ ያደርጋቸዋል። አይ ፍልሰት! በጤና ይመለሳሉ፣ ብር አግኝተው ይመጣሉ ተብለው የተጠበቁት እኚህ ምስኪን ሴቶች ጤናቸውን መልሰው ላያገኙት አጥተው ብር ሳይሆን ድካምንና ተስፋ መቁረጥን ይዘው ይመለሳሉ። እዚህ ሀገራቸው ላይ ደግሞ ያሳለፉትን መከራ የሚረዳላቸው ባለማግኘታቸውና አሁንም ሰዎች የሚያውቁትና የሚሰሙት የተሳካላቸውን ፍልሰተኞች ብቻ ስለሆነ እንዴት በባዶ እጃቸው መጡ በሚል ስሜት ሌላ የስነ ልቦና ህመም ውስጥ ከቷቸው ስቃያቸውን እጥፍ ያደርጉባቸዋል። የሰው ሀገር ስቃይ ይብቃኝ ብለው ቢመጡም እዚህ ደግሞ መልካም ያልሆነ የሰዎች አቀባበል ለተስፋ ቢስነት ይዳርጋቸዋል። ባዶነት፣ አላስፈላጊነት፣ ጥቅም የለሽነት ሸብቦና አስሮ ከቤት ያስቀምጣቸዋል። ሲከፋም ራሳቸውን ወደ ማጥፋት ይመራቸዋል። ራስን ማጣት የተሻለ ሰው እሆናለሁ ተብሎ ተወጥቶ የባሰ ሰው ሆኖ መመለስ፣ ደስተኛና ጥሩ ህይወት ይኖረኛል ብሎ አስቦ ተጉዞ በሽታና የዕድሜ ልክ ስቃይ ይዞ መመለስ። የህገ ወጥ ፍልሰት መዘዙ በዚህ ብቻ አያበቃም። ቁጭ ብሎ ካሰቡት ዓመታት ያስነባል። ላውራው ካልኩትማ ስንታለ በሆዴ እንዳለችው ብዙ ነው ስቃዩ። አሁንም ከህገ ወጥ ፍልሰት ራሳችንን እንጠብቅ።
ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ሳምንታዊ ነው ወደ ሀገር ቤት ፕሮግራማችን ነው። እንግዲህ ወደ ሀገር ቤት ፕሮግራም በፍልሰትና ፍልሰት ተመላሽ ሴት እህቶቻችን ላይ የሚያተኩር ፕሮግራም ነው። ይህንን ፕሮግራም ወደ እናንተ የምናቀርበው ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኒሚን በተገኘ የገንዘብ ድጋፍ ነው። ዛሬ በዚህ ፕሮግራም ላይ የምገኘው በምስራቅ ሐረርጌ ዞን በደደር ከተማ ነው። እንግዲህ አንድ እንግዳ አለኝ፣ ከሱ ጋር ቆይታ ይኖረኛል። እንግዳዬ ራሱን ያስተዋውቅልኛል። ተከታተሉ። ሰላም እንዴት ነህ? ሰላም ነው። ደህና ነህ ሆይ? ደህና አለን። እስኪ ራስን አስተዋውቅልኝ። ስሜ ባጫ ግርማ ይባላል። የደደር ከተማ ህዝብ አደረጃጀት ቢሮና በማህበራዊ ጉዳይ ዘርፍ ስር የሰው ኃይልና የሰው ኃይል ስራና የስራ ስምሪት አቀናጅ ሂደት ኃላፊ ነኝ። ጥሩ። እንግዲህ ዛሬ ፍቃድ ሆኖ ከኔ ጋር ቆይታ ለማድረግ ስለፈቀድክ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እስቲ እንግዲህ በእናንተ ተቋም ውስጥ ከፍልሰት ተመላሽ ሴቶች ጋር ተያይዞ የምታደርጉት ድጋፍ ወይም የምታደርጉት እንቅስቃሴ ካለ እስኪ ግለጽልኝ። እሺ፣ በፍልሰት ዙሪያ እኛ እንደ ተቋማችን የምንሰራው አንደኛ ግንዛቤ ነው የምንሰጠው። ህገወጥ ስደት እንዳይስፋፋ ህብረተሰቡ፣ ሴቶችና ህጻናት፣ ወጣቶች ስደት እንዳይሄዱ፣ ስራ እንዳይንቁ፣ የስራ ባህላቸው እንዲቀየር፣ እዛ ውጭ ሀገር ወይ አረብ ሀገር ሰርተው የሚሰሩትን ስራ እዚህ በሀገራቸው ቢሰሩ መለወጥ እንደሚችሉ እና ይህን የመሳሰለ ስራ እንሰራለን። ከዛ ውጪ ደግሞ ከተለያዩ ተቋማት ጋር እንሰራለን። ለምሳሌ ከፖሊስ ጋር፣ ሴቶች ጉዳይ፣ እንደገና ደግሞ ተጨማሪ በየትምህርት ቤቱ ሚኒ ሚዲያ አዘጋጅተን ወጣቶችን አደራጅተን በዛ በሳምንት አንድ ጊዜ ተማሪው እርስ በርስ ስለ ፍልሰት ግንዛቤ እንዲያገኝ በቅንጅት እንሰራለን ማለት ነው። እንግዲህ ይሄ ቅንጅታዊ ስራችሁ ሴት እህቶቻችን ወደ ፍልሰት እንዳይሄዱ ምን ያህል ተቆጣጥሯቸዋል ትላለህ? ግንዛቤው ሰርጾ ወደ ውስጥ ገብቶ በተግባር ህገወጥ ፍልሰትን እንደው ከምንጩ ባይደርቅም ግን የተወሰነ ለውጥ አምጥታቸዋል? አዎ ልክ ነው። ይሄ ፍልሰት ሙሉ በሙሉ ቆሟል ማለት አይቻልም። ምክንያቱም ግንዛቤውም ሁሉም እንዳለ ቢሆን ራሱ አንዳንድ የተሳሳተ ግንዛቤ ያለው ህብረተሰብም ይኖራል። እንደገና ደግሞ ሰምቶ እንዳልሰማ ብሎም ያው የሚሄድ አለ። ቢሆንም ግን ያው ቅንጅታችንም ወሳኝ ነው። ቅንጅታችን ጠንከር የሚልበት ቦታም ይኖራል፣ ላላ የሚልበትም ቦታ አለ እና ያው ብዙ ጊዜ ደግሞ ደላሎች አሉ። ደላላን እንግዲህ ያው ተቀናይተን ነው ከፖሊሶች ጋር ፍርድ ቤት እና መንግስታዊ ካልሆኑ ተቋማት ጋር ሆነን ነው እየሰራን ያለ ነው። ግን ያው ዋናው ነገር ያው የስራ ባህል ላይ ነው። የስራ ባህል ላይ ነው እኛ የምናተኩረው። የስራ ባህላቸው እንዲቀየር፣ እዚሁ እንዲሰሩ፣ እዚሁ ሀገራቸው እንዲሰሩ፣ ሀገራቸው ትንሽን ትልቅ እንዲያደርጉ፣ ያ ነው ዋናው ትኩረታችን እና አላማችን። እንደገና ደግሞ መደራጀት ለሚፈልጉ ከማይክሮ ፋይናንስ ቢሮ ጋር ሆነን ስራ እንዳይንቁ ወርክ ካልቸር የሚባል አለ። የራሱ አንዳውት አለው። እዛ ላይ ነው እኛ የምንሰራው። እዛ ላይ ግንዛቤ እንሰራለን። ያው በእናንተ ተቋም በምታደርጉላቸው ድጋፍ እንግዲህ ከብዙ ተቋማቶች ጋር ነው በጥምረት እየሰራችሁ ያላችሁትና ይህንን ጥምረት ይዛችሁ ህይወታቸው የተቀየረ መልሰው የተቋቋሙ ከመሄድም ደግሞ ወደ ህገወጥ ፍልሰት ከመሄድ ተገድበው እዚህ ራሳቸውን የቀየሩ ሴቶቻችን አሉ። አዎ ብዙዎች አሉ።
አሁን እዚህ ጋር ህብረተሰቡ መገንዘብ ያለበት ይሄ ህገወጥ ፍልሰት መከላከል የአንድ ተቋም ብቻ አይደለም፣ የሁሉም ድርሻ ነው። ሁሉም መረባረብና መስራት ያለበት ነገር ነው እና የተቀየሩም አሉ። የስራ ባላቸውን ቀይረው እዛ የሚሰሩትን ስራ እዚህ እየሰሩ ያሉ ሴቶች፣ ወጣቶች አሉ። እሺ አቶ ባጫ እጅግ አድርጌ አመሰግናለሁኝ ስለሰጠኸኝ ማብራሪያ። እኔ ጥያቄዎቼን ጨርሻለሁ። የምታስተላልፈው የምታመሰግነው ካለ እድሉን ላንተ ልስጥ። በመጀመሪያ እናንተን አመሰግናለሁ። ሁለተኛ ደረጃ ደግሞ ያው እዚህ ፕሮግራም አዘጋጅ ያው ፖፑሌሽን ሚዲያ ሴንተር አባይ ቲቪ ጋር ሆኖ እነዛ አይነት ፕሮግራም ለመስራቱ በጣም አመሰግናለሁ። ይሄ ነገር ቢስፋፋና እንደዚህ እናንተ መውረድ ብላችሁ እንደዚህ ህዝቡንና ህብረተሰቡን ችግር እና መፍትሄ ዘላቂ መፍትሄ በመፈለግ ደረጃ መሄዳችሁን በጣም አደንቃለሁ። እናንተን ላመሰግን እወዳለሁ። አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን በምስራቅ ሐረርጌ ዞን በደደር ከተማ ከአቶ ባጫ ጋር የነበረኝ ቆይታ ይሄንን ይመስላል። ይሄንን ፕሮግራም ወደ እናንተ እንድናቀርብ ድጋፍ ያደረገልን ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ከዩኒሚን በተገኘ የገንዘብ ድጋፍ ነው። ለድጋፉ እጅግ አድርገን እናመሰግናለን። ከሌሎች ፕሮግራሞቻችን ጋር አብራችሁን ቆዩ። ውድ የወደ ሀገር ቤት ፕሮግራም ተከታታዮቻችን ዛሬ ያቀረብንላችሁ የፍልሰት ታሪክ ይህንን ይመስላል። ከባለ ታሪካችን ብዙ እንደተማራችሁ ተስፋ እናደርጋለን። እንግዲህ ታሪኳን እንደተከታተላችሁት ከፍልሰቷ ምንም የተረፈችው ነገር ሳይኖር ቀን ከሌሊት ለዘመናት ለፍታ በሀዘን ተኮራምታ መመለሷ ሳያንሳት የቀረ ሁሉ ይቅር ቢያንስ ቀሪ ዘመኔን በሀገሬ ልኖር ብላ ወደ ቤተሰቦቿ ቤት ብትመለስም የገጠማት ነገር ግን ከባድ ነው። ቤተሰቦቿ ብር ይዛ ትመጣለች ብለው ሲጠብቁ ባዶ እጇን በመመለሷ የኢኮኖሚ ጫና ውስጥ ስትገባ ሕይወቷ ተመሰቃቅሎ የምታረገው ጠፍቶባት ጭንቀት ማረፊያ ሲያሳጣት ተመልክተናል። ከላይ ባየናቸውና በሌሎችም ምክንያቶች ሕይወታቸውን እንዲጠሉ ይገደዳሉ። ህገወጥ ፍልሰት ደግሞ ሕይወታችንን ቁማር አስይዘን ከመጫወትና አደጋ ላይ ከመጣሉ ውጪ ጭራሽ በሚያስብል ደረጃ ምንም አይነት መልካም ነገር የለውም። ህገወጥ ጉዞ ከመጀመራችን በፊት እንዲህም ሊገጥመን ይችላል ብሎ ማሰብ መልካምና አስተዋይነት ነው። የዛሬን አበቃን። በቀጣይ ሳምንት እውነተኛ የፍልሰት ታሪክ ይዤላችሁ እቀርባለሁ። ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ዳኛ ይታይ ጣሴ ሲሆን ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።